በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መልክዓ ተክለ ሃይማኖት ለጽንሰትከ። ተክለ ሃይማኖት ሆይ አስቀድሞ በማኅፀን ለተጸነስከው ጽንሰትህና በታኅሳስ 24 ቀን ለተወለድከው መወለድ ሰላም እላለሁ። ቅዱሱ አባት ሆይ ሁሉ በሁሉ የተመሰገንክ ነህና እኔም በስመ አብ ወወልድ መንፈስ ቅዱስ ብዬ እነሆ አዲሱን ምስጋናህን እጀምራለሁ። ለዝክረ ስምከ። ተክለ ሃይማኖት ሆይ የስምህ መነሻ ፊደሉ ትዕምርተ መስቀል ለሆነው ስም አጠራር ሰላም እልሃለሁ። እርሱም ገናናና የከበረ ስም ነው። ቅዱስ አባት ሆይ የወንጌል ተቀዳሚ ስም ማቴዎስ የተባልክ አንተ ተክለ ሃይማኖት ነህ እኮን። ስለዚህም ችሎታዬ መጠን እንዳመሰግን አንደበቴን ትፈታልኝ ዘንድ ድንግል ማርያምን እማልዳለሁ። ለስርተ ርእስከ። ተክለ ሃይማኖት ሆይ በአምላክ ሕሊና ለሚቆጠሩና ለሚታሰቡ የራስ ፀጉሮች ሰላም እልሃለሁ። ይህም የክብር መጎናጸፊያ ያላቸው እንደ ሦስቱ የይሁዳ ልጆች ናቸው። ቅዱስ አባት ሆይ የቅዱስ ወንጌል ጸሐፊና ሰባኪዋ ማርቆስ የተባልክ አንተ ተክለ ሃይማኖት ነህ እኮን። ስለዚህም ስለ ንጹሕ ወርቅና ብርን ፈንታ አባት ሆይ የምስጋና እጅ መንሻ አቀርብልሃለሁ። ለርእስከ። ተክለ ሃይማኖት ሆይ መልከ መልካሟ ሙሽራ ቅድስት ቤተ ክርስቲያን በንጹሕ አፈር ወርቅ ለመሰለችው ርዕስ ሰላም እልሃለሁ። ቅዱስ አባት ሆይ የነፍስና የሥጋ ሐኪም ሉቃስ የተባልክ አንተ ተክለ ሃይማኖት ነህ እኮን። ስለዚህም ያን የገሃነም ባሕር እሳት ታሻግረኝ ዘንድ እኔ ምስኪኑ ልጅ እታመንብሃለሁ። ለገጽከ። ተክለ ሃይማኖት ሆይ ከፀሐይና ከጨረቃ ስነ ጽዳል ይልቅ በክርስቶስ የምስጋና ስነ ጽዳል ለተዋበ ፊት ሰላም እልሃለሁ። ቅዱሱ አባት ሆይ ትምህርት የተስፋፋ ትሩፋት የተረፈረፈ ዮሐንስ የተባልክ ተክለ ሃይማኖት ነህ እኮን። ስለዚህ የዓለም ሥራው ብዙ ስለሆነ ንጹሕ የትእዛዝህን ቃል ከድካም ያሳርፈኝ፣ ከማእሰረ ኃጢአት ይፍታኝ። ለቀራንብቲከ። ተክለ ሃይማኖት ሆይ ስለ ርዕታቸው እኩል አምሳል ለሆነ ቀራንብት ሰላም እልሃለሁ። እሱ እግዚአብሔር ለዓይኖች ግርማ ሞገስ እንዲሆኑ እነሱን ፈጥሯቸዋልና። ቅዱሱ አባት ሆይ ከሁሉ ይልቅ ሥልጣኑ ከፍ ያለ ጴጥሮስ የተባልክ አንተ ተክለ ሃይማኖት ነህ እኮን። መስቀልን የጦር መሣሪያ ወንጌልን ጋሻ መከታ አድርገህ ጠላት ዲያብሎስን ድል ነስተሃልና። ለአዕይንቲከ። ተክለ ሃይማኖት ሆይ በስነ ተፈጥሯቸው እንደ አጥቢያ ኮከብ ለሚያበሩ ዓይኖች ሰላም እላለሁ። ቅዱሱ አባት ሆይ ከእንግዲህ አንተም ሞት ሊያገኝ አይቻለውምና እኔ አገልጋይህን ግድ ከሚል ከኃጢአት ሞት ሰውረኝ። ለአእዛኒከ። ተክለ ሃይማኖት ሆይ በክቡራን ነቢያት የተነገረውን በብሩካን ሐዋርያት የተሰበከውን መልካሙን ምሳሌ ነገር ለሚያደምጡ አእዛኖች ሰላም እልሃለሁ። ቅዱስ አባት ሆይ በተፈጥሮ ጠባይ ምድራዊ ሰው ስትሆን ስነ ምግባርህ ሰማያዊ መልአክ ነህና ከልቅሶ ከዋይታው በእርሱ አርፍ ዘንድ በወርቅና በዕንቁ በተሠራችው በሉዓላዊት ቤትህ ከዚህ ወስዳ አስቀምጠኝ። ለመላትሂከ። ተክለ ሃይማኖት ሆይ የማርያም ልጅ የፊቱን መጸፋት በማሰብ በአላውያን ጥፊ ሲጸፋ ሲጠፈጠፍ ላላፈሩና ላልፈሩ ጉንጮች ሰላም እልሃለሁ። ቅዱስ አባት ሆይ ሰማያዊ አርበኛ ሚናስ የተባልክ አንተ ተክለ ሃይማኖት ነህ እኮ። ስለዚህም ቅንዓት፣ ምቀኝነትን፣ መከራንም ሁሉ ከኔ በማራቅ እውነትና ቅንነት ከአንደበቴ እንዲርቁ አታድርግ። ለአእናፊከ። ተክለ ሃይማኖት ሆይ
ድንግል ማርያምና በልጇ በኢየሱስ ክርስቶስ ያለ መዓዛ መንፈስ ቅዱስን ላሻተቱ አጽናፎች ሰላም እልሃለሁ። ቅዱስ አባት ሆይ አነዋወር በብቸኝነትና በንጽሕና የሆነ ኤልያስ የተባልክ አንተ ተክለ ሃይማኖት ነህና በጸሎት ኃይል የእሳት ነበልባል ሆና አንዳችም ለወሬ ለዝና ሳታስተርፍ የኃጢአትን እሾህ አቃጥልልኝ ዘንድ ለከናፍሪከ ተክለ ሃይማኖት ሆይ ከምስጋና በቀር ከንቱ ነገር ለማይናገር ከናፍሮች ሰላም እልሃለሁ። ቅዱስ አባት ሆይ አምልኮተ ጣዖት ጨለማን አስወግደ በዓለም ላይ የምታበራ ፀሐይ አንተ መዓዛህ የተወደደ ደርበ ከርቤ ነህ ወይስ መሰወር የማይቻላት ደብረ ጽጌ ነህ? ላፉቅ ተክለ ሃይማኖት ሆይ የማርያምን ልጅ ትምህርተ ወንጌሉ እውነተኛ አምላክነቱን አምልቶና አስፍቶ ለሚያስተምር አፈ ሰላም እልሃለሁ። ቅዱስ አባት ሆይ ለደማስቆ ሐዋርያ ቅዱስ ጳውሎስ ኢትዮጵያዊ ሐዋርያ አንተ ነህ። ስለዚህም ቀድሞ በምስጋና እንደታወቁት መዘምራን አሳፍና ኤዶትም ዛሬም አንተን በበገና ዝማሬ ላመሰግን እወዳለሁ። ላስታኒከ ተክለ ሃይማኖት ሆይ በአፍህ ውስጣዊ አካል እየወገናቸው ለበቀሉ ጥርሶች ሰላም እልሃለሁ። ቅዱስ አባት ሆይ ቤተ ክርስቲያን የልጆች አባት ባስልዮስ የተባልክ አንተ ተክለ ሃይማኖት ነህና አንተ ወዳለህበት ቦታ የላኳት ጸሎቴ ራቁቷን እንዳትገባ አንተ መልበስ ተስፋ ሁናት። ለልሳንከ ተክለ ሃይማኖት ሆይ ንጉሷን ወይንም ፈጣሪዋን የማርያምን ልታመሰግን ዘንድ ከልደትህ በሦስተኛው ቀን ሀብተ መንፈስ ቅዱስ ለተሰጣት አንደበትህ ሰላም እልሃለሁ። ቅዱስ አባት ሆይ የቤተ ራባው ጸዋሚ ተሐራሚ ዮሐንስ የተባልክ አንተ ተክለ ሃይማኖት ነህና ያዕቆብ ላባን በየጊዜው ደስ እንዳሰኘው ሁሉ አንደበቴ አንተን ደስ ለማሰኘት የተዘጋጀች ናት። ለቃልከ ተክለ ሃይማኖት ሆይ የአብ አካላዊ ቃል የሚሆን የኢየሱስ ክርስቶስ ስም አሕዛብን ሁሉ ላሳመነ ቃል ሰላም እልሃለሁ። ቅዱስ አባት ሆይ አንተ አባቴ ብርሃን የደመቀ ምስራቃዊ ኮከብ ነህ። ዓለምን በትምህርት የምታሞቅ ብሩህ ፀሐይ ነህ። ቂም በቀል ወይንም ተንኮል የሌለብህ የዋህ ርግብ ነህ። ለእስትንፋስከ ተክለ ሃይማኖት ሆይ ለሕሙማን ፈውስ መድኃኒት የሚሆንና በተሰጠው ሥልጣንም ኃጢአትን ለሚያስተስር የእስትንፋስ ሰላም እልሃለሁ። ቅዱሱ አባት ሆይ እግዚአብሔር መሥዋዕት ሆኖ እየቀረበ ይስሐቅ የተባልክ አንተ ተክለ ሃይማኖት ነህ እኮን። ስለዚህም ለዚሁ ስም አጠራር የምስጋና ቃል ላበረክትልህ የተዘጋጀው ነኝ። መስጠት ከማግኘት አንድ ነውና። ለጉርኤከ ተክለ ሃይማኖት ሆይ ባለ ሕይወት ዘመን ሩቡን ዘመን በውሃ ባለመጠጣት በውሃ ጥም ለተጣጣው ጉሮ ሰላም እልሃለሁ። ቅዱሱ አባት ሆይ ጌታ ኢየሱስ ክርስቶስ የጠፋ በግ አዳምን እንደፈለገው አንተም ብርቱ እረኛህንና እኔ የጠፋሁትን በግ ፈልገ ለማግኘት ሩጫህን አፋጥን። ለክሳድከ ተክለ ሃይማኖት ሆይ እንደ ወርቅ ሐብልና እንደ ዕንቁ ፈርጥ ቅንዓተ ዮሐንስን ላጠለቀ ክሳድ ሰላም እልሃለሁ። ቅዱሱ አባት ሆይ ዓለምን በትምህርት ያጣፈጥ ጣፋጭ ጨው ነህ እኮን። ስለዚህም ትምህርት ጣዕም የተነሳ ወንድ ልጅ ከአባቱ ተለይቶ ሴት ልጅም ከእናቷ ተለይታ አንተን ለመከተል ይሽቀዳደማሉ። ለመታክፍቲከ ተክለ ሃይማኖት ሆይ የወንጌልን ቀንበር ለመሸከም መስቀል መከራ ለመቀበል ጸጥ ለጥ ባለው ለፈጣሪያቸው ትእዛዝ ለተገዙ ትከሾች ሰላም እልሃለሁ። ቅዱሱ አባት ሆይ
እስረኛው የአርመንያው ጎርዮስ የተባልክ አንተ ነህ። አባቶይ የልጆችህን መከራ ዓይኖችህን መለከቱ፣ የዘመኑ ክፋትና ተንኮል አስጨንቋቸዋልና። ለአክናፊከ ተክለ ሃይማኖት ሆይ በቀኝ ጎንህ 3 በግራ ጎንህ 3 ሆኖ ለሰረጹ 6ቱ አክናፎች ሰላም እልሃለሁ። ቅዱሱ አባት ሆይ እኔ ልጅ አንተን በረከት እፈልጋለሁና የቀን ጉዳይ ጥሎኝ ለእርዳታ በምፈልግህ ጊዜ በእነዚያ በክንፎች ፈጥነህ ድረስልኝ። ለዘባንከ ተክለ ሃይማኖት ሆይ በዕለተ ዓርብ ጌታ ኢየሱስ ክርስቶስ የተገረፈውን ግርፋት በማሰብ ጽኑ ግርፋትን ለተገረፈ ዘባን ሰላም እልሃለሁ። ቅዱስ አባት ሆይ ቅዱስ ቁርባንን የምታቀርብ ንጹሕ ካህን እንደመሆነ እኔን ለመርዳት ፈጥነህ ተነሳ። አንተ ማድረግ የምትችለውን እኔን ለማወቅ አይቻለኝምና። ለእንግዳከ ተክለ ሃይማኖት ሆይ መንፈስ ቅዱስ አዳራሽ በመሆን የጥበብ መገኛ ለሚሆን እንግዳህ ሰላም እልሃለሁ። ቅዱስ አባት ሆይ ግሙደ እግር ያዕቆብ ሐዋርያ የተባልክ አንተ ተክለ ሃይማኖት ነህ እኮን። ስለዚህም የእሳቱን ነበልባል በእጃቸው የሚዳስሱ ሰማያውያን መላእክት እንኳን ሳይቀሩ ያደንቁሃል። ለክቡር ሕፅንከ ተክለ ሃይማኖት ሆይ የባለሟልነትን ክብር ያከማቸህበት ክቡር ሕፅነ ሰላም እልሃለሁ። ቅዱስ አባት ሆይ ባለ ዘመን ሁሉ የሁሉ አምላክ ሁሉ ያንተ የሆነ ያለውም የነበረውም ሁሉ በአንተ የሆነ እውነተኛ አምላክ አንተ ነህ ስትል ለማርያም ልጅ ኢየሱስ ክርስቶስ የመሰከር እውነተኛ ምስክር ነህ። ለአእዳዊከ ተክለ ሃይማኖት ሆይ በመላእክት ምስጋና የታጀበውን ፍጹም አምላክ የሆነ የማርያም ልጅ ነበልባላዊ መሥዋዕትን ለዳሰሱ እጆች ሰላም እልሃለሁ። ቅዱሱ አባት ሆይ እንግዳን መቀበል ፍጹም ተግባር የሆነ አብርሃም የተባልክ አንተ ተክለ ሃይማኖት ነህና የወይኑን አዝመራ ያለ ጊዜው ከሚያጫጭ አድነኝ። አባት ልጁን ያድን ዘንድ ግድ ነውና። ለመዛሪከ ተክለ ሃይማኖት ሆይ አለማዊ ንጉሥ ወደ ገደል በወረወረህ ጊዜ ክንፍ ሆኖ በአየር ላይ ላንሳፈፉ ክንዶች ሰላም እልሃለሁ። ቅዱስ አባት ሆይ እኔ አገልጋይህን ጥላ አትጣለኝ። አንዲቷ ጸሎትህ በሚሊዮን የሚቆጠሩ ኃጢአቶችን እንደ ጉማብና እንደ ጥሳትና ታጥፋቸው እንጂ። ለኩርናይከ ተክለ ሃይማኖት ሆይ ሩጫህን በገድል ትሩፋትህን በሥቃይ እየፈጸም ለአእዳው ኩርናህ በኅብረት ሰላም እልሃለሁ። ቅዱስ አባት ሆይ ጸሐፊ ምስጢራት ወጥበበ አክቴኖክ የተባልክ መንፈሳዊ ጥበብን የተመላህ አንተ ተክለ ሃይማኖት ነህ እኮን። ስለዚህም ሁሉም እንደየሥራው ዋጋውን እስከሚያገኝበት ጊዜ ድረስ አንተ በክንፈ ረድኤትህ ጥላ ሸሽግ አስቀምጠኝ። ለእመትከ ተክለ ሃይማኖት ሆይ ትዕግሥትንና የተጋድሎ ማኅደረ ሕንፃ መጥሎ ለከነዳ ክንድ ሰላም እልሃለሁ። ቅዱስ አባት ሆይ ባሕሩን ያለ መርከብ እንደምን ተሻገርከው? ተራራውንስ ያለ ገመድ እንደምን ወጣኸው? ይህ ድንቅ የጽድቅ ሥራ በእኔ ዘንድ ሲደነቅ ይኖራል። ለራቲከ ተክለ ሃይማኖት ሆይ ልዩ ትሩፋት ሀብትን ለመስጠት እንደ 2 አክናፍ ለተዘረጉ መዳፎች ሰላም እልሃለሁ። ቅዱስ አባት ሆይ መሥዋዕቱ የሰመረለት አቤል የተባልክ አንተ ተክለ ሃይማኖት ነህ እኮን። አቤቱ ዘወትር በምትወጣበት ጊዜ በጠላቶች ላይ ክንድህን አንሳ። ይልቁንም ወደ ቤት በምትመለስበት ሰዓት እጥፍ እጥፍ በተቃዋሚዎች ላይ ኃይልህን ግለጽ። ለአጻብዔከ ተክለ ሃይማኖት ሆይ ሥጋ መለኮትን ለሰዋ ደመ መለኮትን በዕድፈ መስቀል በጽዋ ለቀዳህ ጣትህ ሰላም እልሃለሁ። ቅዱስ አባት ሆይ የሰው ልጅ ዓለምን ቢነዳ ቢገዛ ምን ይጠቅመዋል? እንደተባለው ከቶውን አይጠቅመውምና
ሰውነቴን ወደ ንስሐ ጎዳና ምራት። ለአጽፋሪከ ዘአእዳው ተክለ ሃይማኖት ሆይ እንደ መልካም ሽቶ መዓዛ ያላቸው ለእጆች አጽፋር ሰላም እልሃለሁ። ቅዱሱ አባት ሆይ አንተ በዋሻ በነበርክበት ወራት የልጆችህን አዝመራ እንዳያጠፋ የዱር አራዊቶችን በሥልጣን ቃልህ የታሰሩ ይሁኑ። ለገባዋቲከ ተክለ ሃይማኖት ሆይ ወዲያና ወዲህ ተወጥረው በብረት ችንካር ተቸንክረው ለተወጉ ጎኖች ሰላም እልሃለሁ። ቅዱስ አባት ሆይ ሕዝብን የምታስተዳድር ዮሴፍ የተባልክ አንተ ተክለ ሃይማኖት ነህና እኛ ሰባቱ ጎዳናዎች ድካምን እንዳያመጡብኝ በዕረፍት ሰዓት ችግርን እንዳይፈጥሩብኝ ባላደራነት ከኔ ከልጅህ አይለየኝ። ለከርስከ ተክለ ሃይማኖት ሆይ የረሃብ ችግር ላልፈታው የቅባት መታጣት ላላደረቀው ሆድ ሰላም እልሃለሁ። ቅዱሱ አባት ሆይ እግዚአብሔር በንጹሕ ልቦና የምታመሰግን ዳዊት የተባልክ አንተ ተክለ ሃይማኖት ነህና ተግባራቸው ወይንም ባህላቸው ጸብ፣ ክርክር ከሆኑ ሰዎች አድነኝ። የዚህንም ዓለም ገዥ መልአክ ከፊት አሽቀንጥረ ወዲያ አስወግደው። ለልብከ ተክለ ሃይማኖት ሆይ የማርያምን ልጅ አምላክ ሕግ በትክክል የጠበቀ ቅዱስና ብሩክ ለሚሆን ልቦና ሰላም እልሃለሁ። ቅዱሱ አባት ሆይ ፍጹም ዋጋቸውን ካገኙ ግብዓተ ሠርክ አንዱ አንተ ነህና ሥራ ፈት ለሆንኩት ለእኔ ለአንተ ካገኛት ዋጋ የተረፈችውን ቅዱስ ሚካኤል ያሳትፈኝ ዘንድ ፈቃድ ይሆንልኝ። ለኩልያቲከ ተክለ ሃይማኖት ሆይ የብርሃናት ጌታ ኢየሱስ ክርስቶስ በትዕግሥት ለፈተናቸው ኩልያቶች ሰላም እልሃለሁ። ቅዱስ አባት ሆይ ስግደትህ በማዕረገ መላእክት ደረጃ ነውና አከናወን የሰራዊት የሠራሃት ጸሎት ባለ ዘመኔ ሁሉ ከጦርነት ከጽኑ መከራ ሁሉ ጠባቂ ትሆነኝ። ለህሊናከ ተክለ ሃይማኖት ሆይ ሳይጎድል ትርፍ ሳይጨመር በሥላሴ ሦስትነት በትክክል ለሚያመን ህሊናህ ሰላም እልሃለሁ። ቅዱስ አባት ሆይ ከሃዲዎችን የምትበቀል ቄርሎስ የተባልክ አንተ ተክለ ሃይማኖት ነህ። አባት ሆይ እኔ ልጅህን ፈጽም ባርከኝ። ልጅን በመስቀል መባረክ ለመምህር የተለመደ ነውና። ለአማኦቲከ ተክለ ሃይማኖት ሆይ በሰማይ በሚኖር በእግዚአብሔር አምላክ ፍር ለተቃጠለው አንጀት ሰላም እልሃለሁ። ቅዱሱ አባት ሆይ አምላክህ የሰውን ልጅ ደህንነት ባሰበ ጊዜ ፍቅር አገብሮት አንዳች ኃጢአት ሳይኖርበት በፈቃዱን እንደሞተ አንተም ነፍሴ የምትድንበትን መንገድ ፈልግ። ለንዋየ ውስጥከ ተክለ ሃይማኖት ሆይ ለውስጣዊ ገንዘቦቹ ሁሉ ፍጹም ክብር ሰላም እልሃለሁ። ቅዱሱ አባት ሆይ ሥላሴን አንድነትና ሦስትነት በማስተማር አዋጅ ነጋሪነት ፍጹም ድንቅ ነው። እባቡን በእርግጫ አንበሳውን በጡጫ ብለው ለሚያልፉ የሴትና የወንድ ደቀ መዛሙርት በጸጋ ወልደሃልና። ለህንብርትከ ተክለ ሃይማኖት ሆይ ከናዝሬቱ ከኢየሱስ ከማርያም ልጅ ደም የተዋህደ በማእከለ ከርሥ ላይ የሚኖር እምብርት ሰላም እልሃለሁ። ቅዱስ አባት ሆይ ከአረጋዊ ተክል የተገኘ አዲስ የተክል አበባ ነህ። የሌዊና የይሁዳ ካህናት ይህ ሰማያዊ መልአክ ነውን ወይንስ ምድራዊ ሰው እያሉ ስለ አንተ ይደነቃሉ? ለሐቆከ ተክለ ሃይማኖት ሆይ በነቢይ ልማድ ወይንም ባህል የጽድቅን ቅናት ለታጠቀ ወገብ ሰላምታ ይገባዋላለሁ። ቅዱስ አባት ሆይ ከታሰርኩበት የኃጢአት ሰንሰለት ፈጥነ ፍታኝ። በምድር የፈታኸው በሰማይ የተፈታ እንዲሁም በምድር ያሰርከው በሰማይም የታሰረ ይሆናልና። ለአቆያጼከ ተክለ ሃይማኖት ሆይ በእብነ በረድ አዕማዶች ምሳሌ ወርቃማው ሥጋ አቋም በየክፍሉ ለተሠሩ አቆያጾች ሰላም እልሃለሁ። ቅዱስ አባት ሆይ የነገደ እስራኤል አባት ያዕቆብ የተባል
አንተ ተክለ ሃይማኖት ነህ እኮን። ጻድቅ ሰው ራሱ ድኖ ሌላውን ከመከራ ያድናልና በልብ ውስጥ እንደ ቀለበት አድርጋ ኑረኝ። ለአብራኪከ ተክለ ሃይማኖት ሆይ ከላይ ከሰማይ ለወረደው እግዚአብሔር አምላክ ስግደትን ላዘወተሩ አብራኮች ሰላም እልሃለሁ። ቅዱስ አባት ሆይ በእኔ ላይ የጫነውን ከባድ ሸክም አቅልልልኝ። ከትእዛዞች አንዷ እንኳን ጠብቄ ባልገኝ አንተ ግን እንደ አባትነት ይቅርታ አድርገኝ። ልጄ በለኝ። ለአእጋሪከ ተክለ ሃይማኖት ሆይ በባሕር መካከል ተሻግረው ወደ ኢየሱስ ሞዐ በደረሱ ጊዜ ክብርና ሞገስን ለተቀዳጁ እግሮች ሰላም እልሃለሁ። ቅዱሱ አባት ሆይ መሥዋዕተ ቁርባንን የምታሳርግ ከኪሩቤል እንደ አንዱ ነህና ከአንደበት የሚወጣን ኃይለ ጸሎትን አስበ እኔ ኃጥኡ ያለ ንስሐ እንዳልቀጸፍ ጠብቀኝ። ለሰኮናከ ተክለ ሃይማኖት ሆይ በቁመት ብዛት እግርህ በመሰበሩ በደም ለተሰናከረ ሰኮና ሰላም እልሃለሁ። ቅዱሱ አባት ሆይ ትዕግሥት ፍጹም እንደ ኢዮብ ትዕግሥት ነው። አባት ሆይ ኖኅ ልጆቹ ሴምንና ያፌትን እንደባረካቸው አንተም በዓለም ሁሉ ያሉ ልጆች ደቀ መዛሙርትን ባርካቸው። ለመካሄድከ ተክለ ሃይማኖት ሆይ የማርያምንና የልጇን ስነ ገጽ ለማየት ወደ ሃይማኖት ተራራ ለገሰገሱ የእግር ጫማዎች ሰላም እልሃለሁ። ቅዱስ አባት ሆይ አራዊት ንስር ገዳማውያን ልሳንህና የጦር አበጋዙ አዛዡ በኤልያስ ፊት ክብር እንዳገኘ የደብረ ሊባኖስ ክብረ ሞገሷ በፊትህ ይኑራት። ለአዕጻቢከ ተክለ ሃይማኖት ሆይ በበገና አውታር ለተመሰሉ 10 ጣቶች ሰላም እልሃለሁ። ቅዱሱ አባት ሆይ የጳውሎስ ደቀ መዝሙር ቲቶ የተባልክ አንተ ተክለ ሃይማኖት ነህና በጎ ሥራህ ያለ ዋጋ እንዳይቀርብኝ አቤቱ በደሌን አስወግደ ይቅርታን አሰጠኝ። እንዘ እብል ገኝ ተክለ ሃይማኖት ሆይ 8 ላይደሉ 10 ለሚሆኑ አጽፋሮችህ ሰላም እልሃለሁ። ቅዱስ አባት ሆይ እንደ ሆሴዕና እንደ ሮፎኒ ልጅ እንደ ካሌብ ክብረ መልካም ነህና ከዚህ ከኃላፊው ዓለም ፈልሼ በምመጣበት ጊዜ በክብር ተቀብለ ወደ ሀገር መርታ አግባኝ። ለቆምከ ተክለ ሃይማኖት ሆይ አንደበቶቹ ሁሉ በእሱ አማካኝነት ምስጋና ለሚያቀርቡ ሰማያዊ መጎናጸፊያ ለተጎናጸፈ አካልህ ቆም ሰላም እልሃለሁ። ቅዱስ አባት ሆይ እግዚአብሔር የምስጋናው አዳራሹ ጽኑ የምሰሶ አምድ ነህና ኢያሱ ሙሴን እንደተከተለው አቤቱ አጸደ ፍኖትህን እከተል ዘንድ ወደ አንተ ጥራኝ። ለመልክዓቲከ ተክለ ሃይማኖት ሆይ ያለ አንዳች ልዩነትና ጉድለት ክርስቶስ አርአያ ለተመሰሉ መልኮች ሰላም እልሃለሁ። ቅዱስ አባት ሆይ ለሃይማኖቱ ቀናተኛ የሆነው የገሊላው ናትናኤል የተባል አንተ ተክለ ሃይማኖት ነህና በዓለም የታወቀችው ሃይማኖት ራስ ወርቅ ትሆንን ዘንድ በራሴ ላይ ተቀዳጀኋት። ለጸአተ ነፍስከ ተክለ ሃይማኖት ሆይ ከዚህች ዓለም የፈተናና የመከራ ቂም በቀል ኑሮ በመላእክት አጃቢነት በክብር ለተለየችው ጸአተ ነፍስ ሰላም እልሃለሁ። ቅዱሱ አባት ሆይ የመድኃስ አቃቢ ሕግ ቶማስ የተባልክ አንተ ተክለ ሃይማኖት ነህና በሕይወተ ሥጋ ሳሉ መታሰቢያህን ላደረጉ ሁሉ ጌታዬ ሆይ ክብርና ሞገስን አጎናጽፋቸው። ለበድነ ሥጋከ ተክለ ሃይማኖት ሆይ መዓዛው እጅግ ጣፋጭ በሆነ ሽቶ መምህር ኤልሳዕ ለገነዛት በድነ ሥጋ ሰላም እልሃለሁ። ቅዱሱ አባት ሆይ ጋዛው ፊልጶስ የተባል ሰባኪ ወንጌል አንተ ተክለ ሃይማኖት ነህና መሬታዊ ሥጋዬ ምድራዊ ሕልውናዋ በተፈጸመ ጊዜ
ስባረ አጽም መድኃኒት ሆኖ ታዘዝልኝ። ለግዘተ ሥጋከ ተክለ ሃይማኖት ሆይ ደጋጎቹ የእስራኤል ነገሥታት በየጊዜውና በየዘመኑ ታላቅ አክብሮት በመስጠት በሚማጸኑት ገንዘብ ለገነዘው ግዘተ ሥጋ ሰላም እልሃለሁ። ቅዱስ አባት ሆይ መሥዋዕትን የምታሳርግ ታላቅ ካህን የእግዚአብሔር ባለሟል ነህና ቀንዶቹ 10 ከሆኑ ከእባብ መተናኮልና አንደበቱ 2 ፊት ከሆነ የሰው ጸብ በክንፈ ረድኤትህ ተሰውረኝ። ለመቃብሪከ ተክለ ሃይማኖት ሆይ አንተ ከማረፍ ብዛት አስቀድሞ የድንግል ማርያምን ታቦት በክብር ላስቀመጥክባት መካነ መቃብር ሰላም እልሃለሁ። ቅዱስ አባት ሆይ እኔ እንደ አደግ ልጅህን በረድኤት በበረከት ከክፉ ሊሰውረኝ የጻድቅህም ጋሻ በሰማይና በምድር መከታ ይሁነኝ። ሶበ አይረፈ አባታችን ተክለ ሃይማኖት ከዚህ ዓለም ደስታ ተድላ ተገልሎ ረሃቡንና ውሃ ጥሙን ታግሶ ዋሻ ውስጥ ባረፈ ጊዜ የማርያም መልእክተኞች መላእክት ሊወስዱ ወደ እሱ መጥተው የዚህ የጻድቅ ሰው ሞት በእግዚአብሔር ፊት በእውነት ክቡር ነው እያሉ በበገና ድምፅ ዘመሩለት። ለፍልሰተ ሥጋከ ተክለ ሃይማኖት ሆይ ከገዳመ ኤላም ወደ ገዳመ ደብረ ሊባኖስ ለፈለሰው ሥጋ ሰላም እልሃለሁ። ቅዱሱ አባት ሆይ ስብከተ ወንጌል አስቀድሞ ወንጌላዊ ስብከት ነው እኮ ነው። አባት ሆይ ልጆች በዚህ ዓለም ብዙ መከራ ቢያገኛቸውም በአንተ ዘንድ ፍጹም ሰላምና ረፍት እንደሚያገኙ ያንተን ተስፋ ያደርጋሉ። አኮ ተክለ ሃይማኖት ሆይ ነገርን በማብዛት ወይንም በዝግታ ሳይሆን በድፍረት ያቆረብኩልህን ይህችን ጥቂት ምስጋና በታላቁ ጉባኤ ፊት ደስ ተሰኝተህ ተቀበል። ቅዱስ አባት ሆይ እኔ አገልጋይህን ከእግዚአብሔር ድቀት ትንሣኤ ይስጥ። ተከበረችና ተባረከች ድንግል ማርያምን ጽናቱንና ብርታቱን ታድልህ በለኝ። እንዘ አሐስስ ተክለ ሃይማኖት ሆይ ፍጹም ትጋት ሆነው እለ በረሃ ቅዱስ ክርስቶስ ጴጥሮስ እንደፈለጉ ሁሉ አንተም በረከት ለማግኘት በመጣር ላይ ይገኛለሁ። ቅዱሱ አባት ሆይ ልመናዬን ትቀበል ዘንድ በአጭር ቃል እለምንሃለሁ። ለጻድቅ ወይንም ለሁለተኛ ጥቂት ቃል ይበቃልና። ስብሐት ይደሉ አለ ማርያም። ተክለ ሃይማኖት ሆይ ያለ ቸልታንና ያለ ዝምታ አንተን አመሰግን ዘንድ ዕድል ስለሰጠቼ በፍጹም ትጋትና ስግደት ምስጋና ይገባታል። ቅዱሱ አባት ሆይ እነሆ መልክዓ በጸሎትህን በምስጋና ተናግሬአለሁ። ሰጠኸኝንም ሥራ ሁሉ በሰላም ፈጽሜአለሁና። ቅዱስ አባት ሆይ የልቤን ሐሳብ ሁሉ በተስማሚ መንገድ ፈጽምልኝ። ለቀሚስከ ተክለ ሃይማኖት ሆይ በታጠቅከውና ቅንዓተ ዮሐንስን ላጠለቅከው መልበሰ ቀሚስ እንዲሁም ለክቡር አጽናፍህና ለራስ አስኬማ ሰላም እልሃለሁ። ቅዱስ አባት ሆይ ለእንጦንስና ለመቃሪዎስ ልጆች መነኮሳት በሙሉ በባህርም በየብስም ቢሆን አንተ ተክለ ሃይማኖት ክብራቸው ሞገሳቸው ነህ እኮ። ሰላም ለከ ተክለ ሃይማኖት ሆይ ይህን ዓለም ንቃጥቅተህ የወንጌልን ፍለጋ ተከትለ በረሃ ለገባኸው ለአንተ ሰላም እልሃለሁ። ቅዱስ አባት ሆይ መሥዋዕተ ቁርባን ከአቤል መሥዋዕት ይልቅ እጅግ የሰመረ ነው። አባት ሆይ አባ እያልኩ ስጠራ ሰማኝ፣ በላይ በሰማይም አለሁልህ በለኝ። ቤቱ ተክለ ሃይማኖት አምላክ ሆይ እኔ አገልጋይህን ከክፉ ነገር ሁሉ ጠብቀኝ። ቸርነትህ ለሁል ጊዜ አይለየኝ። በመዓልትና በሌሊት ቸር ጠባቂ መልአክን እዘዝልኝ። ቅዱሱ
የጻድቁ አባት የተክለ ሃይማኖትን በረከት አሳትፈኝ። ከመከራ ሥጋ ከመከራ ነፍስ ሰውረኝ ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መልክዓ ተክለ ሃይማኖት ለጽንሰትከ። ተክለ ሃይማኖት ሆይ አስቀድሞ በማኅፀን ለተጸነስከው ጽንሰትህና በታኅሳስ 24 ቀን ለተወለድከው መወለድ ሰላም እላለሁ። ቅዱሱ አባት ሆይ ሁሉ በሁሉ የተመሰገንክ ነህና እኔም በስመ አብ ወወልድ መንፈስ ቅዱስ ብዬ እነሆ አዲሱን ምስጋናህን እጀምራለሁ። ለዝክረ ስምከ። ተክለ ሃይማኖት ሆይ የስምህ መነሻ ፊደሉ ትዕምርተ መስቀል ለሆነው ስም አጠራር ሰላም እልሃለሁ። እርሱም ገናናና የከበረ ስም ነው። ቅዱስ አባት ሆይ የወንጌል ተቀዳሚ ስም ማቴዎስ የተባልክ አንተ ተክለ ሃይማኖት ነህ እኮን። ስለዚህም ችሎታዬ መጠን እንዳመሰግንህ አንደበቴን ትፈታልኝ ዘንድ ድንግል ማርያምን እማልዳለሁ። ለስርተ ርእስከ። ተክለ ሃይማኖት ሆይ በአምላክ ሕሊና ለሚቆጠሩና ለሚታሰቡ የራስ ፀጉሮች ሰላም እልሃለሁ። ይህም የክብር መጎናጸፊያ ያላቸው እንደ ሦስቱ የይሁዳ ልጆች ናቸው። ቅዱስ አባት ሆይ የቅዱስ ወንጌል ጸሐፊና ሰባኪዋ ማርቆስ የተባልክ አንተ ተክለ ሃይማኖት ነህ እኮን። ስለዚህም ስለ ንጹሕ ወርቅንና ብርን ፈንታ አባት ሆይ የምስጋና እጅ መንሻ አቀርብልሃለሁ። ለርእስከ። ተክለ ሃይማኖት ሆይ መልከ መልካማዊ ሸራ ቅድስት ቤተ ክርስቲያን በንጹሕ አፈር ወርቅ ለመሰለችው ርዕስ ሰላም እልሃለሁ። ቅዱስ አባት ሆይ የነፍስና የሥጋ ሐኪም ሉቃስ የተባልክ አንተ ተክለ ሃይማኖት ነህ እኮን። ስለዚህም ያን የገሃነም ባሕር እሳት ታሻግረኝ ዘንድ እኔ ምስኪኑ ልጅ እታመንብሃለሁ። ለገጽከ። ተክለ ሃይማኖት ሆይ ከፀሐይና ከጨረቃ ስነ ጽዳል ይልቅ በክርስቶስ የምስጋና ስነ ጽዳል ለተዋበ ፊትህ ሰላም እልሃለሁ። ቅዱሱ አባት ሆይ ትምህርት የተስፋፋ ትሩፋት የተረፈረፈ ዮሐንስ የተባልክ ተክለ ሃይማኖት ነህ እኮን። ስለዚህ የዓለም ሥራው ብዙ ስለሆነ ንጹሕ የትእዛዝህን ቃል ከድካም ያሳርፈኝ፣ ከማእሰረ ኃጢአት ይፍታኝ። ለቀራንብቲከ። ተክለ ሃይማኖት ሆይ ስለ ርዕታቸው እኩል አምሳል ለሆነ ቀራንብት ሰላም እልሃለሁ። እሱ እግዚአብሔር ለዓይኖች ግርማ ሞገስ እንዲሆኑ እነሱን ፈጥሯቸዋልና። ቅዱሱ አባት ሆይ ከሁሉ ይልቅ ሥልጣኑ ከፍ ያለ ጴጥሮስ የተባልክ አንተ ተክለ ሃይማኖት ነህ እኮን። መስቀልን የጦር መሣሪያ ወንጌልን ጋሻ መከታ አድርገህ ጠላት ዲያብሎስን ድል ነስተሃልና። ለአዕይንቲከ። ተክለ ሃይማኖት ሆይ በስነ ተፈጥሯቸው እንደ አጥቢያ ኮከብ ለሚያበሩ ዓይኖች ሰላም እላለሁ። ቅዱሱ አባት ሆይ ከእንግዲህ አንተም ሞት ሊያገኝ አይቻለውምና እኔ አገልጋይህን ግድ ከሚል ከኃጢአት ሞት ሰውረኝ። ለአእዛኒከ። ተክለ ሃይማኖት ሆይ በክቡራን ነቢያት የተነገረውን በብሩካን ሐዋርያት የተሰበከውን መልካሙን ምሳሌ ነገር ለሚያደምጡ አእዛኖች ሰላም እልሃለሁ። ቅዱስ አባት ሆይ በተፈጥሮ ጠባይ ምድራዊ ሰው ስትሆን
በሥነ ምግባር ሰማያዊ መልአክ ነህና ከልቅሶ ከዋይታው በእርሱ አርፍ ዘንድ በወርቅና በዕንቁ በተሠራችው በሉዓላዊት ቤት ከዚህ ወስድ አስቀምጠኝ። ለመላትሂከ ተክለ ሃይማኖት ሆይ የማርያም ልጅ የፊቱን መጸፋት በማሰብ በአላውያን ጥፊ ሲጸፋ ሲጠፈጠፍ ላላፈሩና ላልፈሩ ጉንጮች ሰላም እልሃለሁ። ቅዱስ አባት ሆይ ሰማያዊ አርበኛ ሚናስ የተባልክ አንተ ተክለ ሃይማኖት ነህ እኮ። ስለዚህም ቅንዓት፣ ምቀኝነትን፣ መከራርን ሁሉ ከኔ በማራቅ እውነትና ቅንነት ከአንደበቴ እንዲርቁ አታድርግ። ለአእናፊከ ተክለ ሃይማኖት ሆይ ድንግል ማርያምንና በልጇ በኢየሱስ ክርስቶስ ያለ መዓዛ መንፈስ ቅዱስን ላሻተቱ አጽናፎች ሰላም እልሃለሁ። ቅዱስ አባት ሆይ አነዋወር በብቸኝነትና በንጽሕና የሆነ ኤልያስ የተባልክ አንተ ተክለ ሃይማኖት ነህና በጸሎት ኃይል የእሳት ነበልባል ሆና አንዳችም ለወሬ ለዝንና ሳታስተርፍ የኀጢአትን እሾህ ታቃጥልልኝ ዘንድ ለከናፍሪከ ተክለ ሃይማኖት ሆይ ከምስጋና በቀር ከንቱ ነገር ለማይናገር ከናፍሮች ሰላም እልሃለሁ። ቅዱሱ አባት ሆይ አምልኮተ ጣዖት ጨለማን አስወግደ በዓለም ላይ የምታበራ ፀሐይ አንተ መዓዛ የተወደደ ደርበ ከርቤ ነህ ወይስ መሰወር የማይቻላት ደብረ ጽጌ ነህ? ላፉ ተክለ ሃይማኖት ሆይ የማርያም ትምህርተ ወንጌሉ እውነተኛ አምላክነቱን አምልቶና አስፍቶ ለሚያስተምራት ሰላም እልሃለሁ። ቅዱስ አባት ሆይ ለደማስቆ ሐዋርያ ቅዱስ ጳውሎስ ኢትዮጵያዊ ሐዋርያ አንተ ነህ። ስለዚህም ቀድሞ በምስጋና እንደታወቁት በዘምራን አሳፍና ኤዶትም ዛሬም አንተን በበገና ዝማሬ ላመሰግን እወዳለሁ። ለአስታኒከ ተክለ ሃይማኖት ሆይ በአፍህ ውስጣዊ አካል እየወገናቸው ለበቀሉ ጥርሶች ሰላም እልሃለሁ። ቅዱስ አባት ሆይ ቤተ ክርስቲያን የልጆች አባት ባስልዮስ የተባል አንተ ተክለ ሃይማኖት ነህና አንተ ወዳለህበት ቦታ የላኳት ጸሎቴ ራቁቷን እንዳትገባ አንተ መልበስ ተስፋ ሁናት። ለልሳንከ ተክለ ሃይማኖት ሆይ ንጉሷን ወይንም ፈጣሪዋን የማርያምን ልታመሰግን ዘንድ ከልደት በሦስተኛው ቀን ሀብተ መንፈስ ቅዱስ ለተሰጣት አንደበትህ ሰላም እልሃለሁ። ቅዱስ አባት ሆይ የቤተ ራባው ጸዋሚ ተሐራሚ ዮሐንስ የተባልክ አንተ ተክለ ሃይማኖት ነህና ያዕቆብ ላባን በየጊዜው ደስ እንዳሰኘው ሁሉ አንደበቴ አንተን ደስ ለማሰኘት የተዘጋጀች ናት። ለቃልከ ተክለ ሃይማኖት ሆይ የአብ አካላዊ ቃል የሚሆን የኢየሱስ ክርስቶስ ስም አሕዛብን ሁሉ ላሳመነ ቃል ሰላም እልሃለሁ። ቅዱስ አባት ሆይ አንተ አባቴ ብርሃን የደመቀ ምስራቃዊ ኮከብ ነህ። ዓለምን በትምህርት የምታሞቅ ብሩህ ፀሐይ ነህ። ቂም በቀል ወይንም ተንኰል የሌለብህ የዋህ ርግብ ነህ። ለእስትንፋስከ ተክለ ሃይማኖት ሆይ ለሕሙማን ፈውስ መድኃኒት የሚሆንና በተሰጠው ሥልጣንን ኀጢአትን ለሚያስተስርይ እስትንፋስ ሰላም እልሃለሁ። ቅዱሱ አባት ሆይ እግዚአብሔር መሥዋዕት ሆኖ እየቀረበ ይስሐቅ የተባልክ አንተ ተክለ ሃይማኖት ነህ እኮን። ስለዚህም ለዚሁ ስም አጠራር የምስጋና ቃል ላበረክትልህ የተዘጋጀው ነኝ። መስጠት ከማግኘት አንድ ነውና። ለጉርኤከ ተክለ ሃይማኖት ሆይ ባለ ሕይወት ዘመን ሩቡን ዘመን በውሃ ባለመጠጣት በውሃ ጥም ለተጣጣው ጉሮ ሰላም እልሃለሁ። ቅዱሱ አባት ሆይ ጌታ ኢየሱስ ክርስቶስ የጠፋ በግ አዳምን እንደፈለገው አንተም ብርቱ እረኛህና እኔ የጠፋሁትን በግ ፈልገ ለማግኘት ሩጫህን አፋጥን።
ለክሳድከ ተክለ ሃይማኖት ሆይ እንደ ወርቅ ሐብልና እንደ ዕንቁ ፈርጥ ቅንዓተ ዮሐንስን ላጠለቀ ክሳድ ሰላም እልሃለሁ። ቅዱስ አባት ሆይ ዓለምን በትምህርት ያጣፈጥ ጣፋጭ ጨው ነህ። ስለዚህም ትምህርት ጣዕም የተነሳ ወንድ ልጅ ከአባቱ ተለይቶ ልጅም ከእናቷ ተለይታ አንተን ለመከተል ይሽቀዳደማሉ። ለመታክፍቲከ ተክለ ሃይማኖት ሆይ የወንጌልን ቀንበር ለመሸከም መስቀልን መከራ ለመቀበል ጸጥ ለጥ ባለው ለፈጣሪያቸው ትእዛዝ ለተገዙት ገሾች ሰላም እልሃለሁ። ቅዱሱ አባት ሆይ እስረኛው የአርመንያው ጎርዮስ የተባልክ አንተ ነህ። አባት ሆይ የልጆችህን መከራ ዓይኖችህን መለከቱ የዘመኑ ክፋትና ተንኮል አስጨንቋቸዋልና። ለአክናፊከ ተክለ ሃይማኖት ሆይ በቀኝ ጎን 3 በግራ ጎን 3 ሆኖ ለሰረጹ 6 አክናፎች ሰላም እልሃለሁ። ቅዱሱ አባት ሆይ እኔ ልጅ አንተን በረከት እፈልጋለሁና የቀን ጉዳይ ጥሎኝ ለእርዳታ በምፈልግህ ጊዜ በእነዚያ በክንፎች ፈጥነህ ድረስልኝ። ለዘባንከ ተክለ ሃይማኖት ሆይ በዕለተ ዓርብ ጌታ ኢየሱስ ክርስቶስ የተገረፈውን ግርፋት በማሰብ ጽኑ ግርፋትን ለተገረፈ ዘባነ ሰላም እልሃለሁ። ቅዱስ አባት ሆይ ቅዱስ ቁርባንን የምታቀርብ ንጹሕ ካህን እንደመሆነ እኔን ለመርዳት ፈጥነህ ተነሣ። አንተ ማድረግ የምትችለውን እኔን ለማወቅ አይቻለኝምና። ለእንግዳከ ተክለ ሃይማኖት ሆይ መንፈስ ቅዱስ አዳራሽ በመሆን የጥበብ መገኛ ለሚሆን እንግዳህ ሰላም እልሃለሁ። ቅዱስ አባት ሆይ ግሙደ እግር ያዕቆብ ሐዋርያ የተባልክ አንተ ተክለ ሃይማኖት ነህ እኮን። ስለዚህም የእሳቱን ነበልባል በእጃቸው የሚዳስሱ ሰማያውያን መላእክት እንኳን ሳይቀሩ ያደንቁሃል። ለክቡር ሕፅንከ ተክለ ሃይማኖት ሆይ የባለሟልነትህን ክብር ያከማቸህበት ክቡር ሕፅነ ሰላም እልሃለሁ። ቅዱስ አባት ሆይ ባለ ዘመን ሁሉ የሁሉ አምላክ ሁሉ ያንተ የሆነ ያለውም የነበረውም ሁሉ በአንተ የሆነ እውነተኛ አምላክ አንተ ነህ ስትል ለማርያም ልጅ ኢየሱስ ክርስቶስ የመሰከርክ እውነተኛ ምስክር ነህ። ለአእዳዊከ ተክለ ሃይማኖት ሆይ በመላእክት ምስጋና የታጀበውን ፍጹም አምላክ የሆነ የማርያም ልጅ ነበልባላዊ መሥዋዕትን ለዳሰሱ እጆች ሰላም እልሃለሁ። ቅዱሱ አባት ሆይ እንግዳን መቀበል ፍጹም ተግባር የሆነ አብርሃም የተባልክ አንተ ተክለ ሃይማኖት ነህና የወይኑን አዝመራ ያለ ጊዜው ከሚያጫጭድ አድነኝ። አባት ልጁን ያድን ዘንድ ግድ ነውና። ለመዛሪቀ ተክለ ሃይማኖት ሆይ አረማዊ ንጉሥ ወደ ገደል በወረወረህ ጊዜ ክንፍ ሆኖ በአየር ላይ ላንሳፈፉ ክንዶች ሰላም እልሃለሁ። ቅዱስ አባት ሆይ እኔ አገልጋይህን ጥላ አትጣለኝ። አንዲቷ ጸሎትህ በሚሊዮን የሚቆጠሩ ኃጢአቶችን እንደ ጉማብና እንደ ጥሳትና ታጥፋቸው እንጂ። ለኩርናይከ ተክለ ሃይማኖት ሆይ ሩጫህን በገድል ትሩፋትህን በሥቃይ እየፈጸም ለአእዳው ኩርናህ በኅብረት ሰላም እልሃለሁ። ቅዱስ አባት ሆይ ጸሐፊ ምስጢራት ወጥበበ አክቴኖክ የተባልክ መንፈሳዊ ጥበብን የተመላህ አንተ ተክለ ሃይማኖት ነህ እኮን። ስለዚህም ሁሉም እንደየሥራው ዋጋውን እስከሚያገኝበት ጊዜ ድረስ አንተ በከንፈረ ረድኤትህ ጥላ ሸሽገህ አስቀምጠኝ። ለእመትከ ተክለ ሃይማኖት ሆይ የትዕግሥትንና የተጋድሎ ማኅደረ ሕንፃ መጥሎ ለከነዳ ክንድ ሰላም እልሃለሁ። ቅዱስ አባት ሆይ ባሕሩን ያለ መርከብ እንደምን ተሻገርከው? ተራራውንስ ያለ ገመድ እንደምን ወጣኸው? ይህ ድንቅ የጽድቅ ሥራ በእኔ ዘንድ ሲደነቅ ይኖራል። ለራቲከ
ተክለ ሃይማኖት ሆይ ልዩ ትሩፋት ሀብትን ለመስጠት እንደ ሁለት አክናፍ ለተዘረጉ መዳፎች ሰላም እልሃለሁ። ቅዱስ አባት ሆይ መሥዋዕቱ የሰመረለት አቤል የተባል አንተ ተክለ ሃይማኖት ነህ እኮ። አቤቱ ዘወትር በምትወጣበት ጊዜ በጠላቶች ላይ ክንድህን አንሳ። ይልቁንም ወደ ቤት በምትመለስበት ሰዓት እጥፍ እጥፍ በተቃዋሚዎች ላይ ኃይልህን ግለጽ። ለአጻብዕከ ተክለ ሃይማኖት ሆይ ሥጋ መለኮትን ለሰዋ ደመ መለኮትን በዕርፈ መስቀል በጽዋ ለቀዳህ ጣትህ ሰላም እልሃለሁ። ቅዱስ አባት ሆይ የሰው ልጅ ዓለምንም ቢነዳ ቢገዛ ምን ይጠቅመዋል? እንደ ተባለው ከቶውን አይጠቅመውምና ሰውነቴን ወደ ንስሐ ጎዳና ምራት። ለአጽፋሪከ ዘአእዳው ተክለ ሃይማኖት ሆይ እንደ መልካም ሽቶ መዓዛ ያላቸው ለእጆች አጽፋር ሰላም እልሃለሁ። ቅዱሱ አባት ሆይ አንተ በዋሻ በነበርክበት ወራት የልጆችህን አዝመራ እንዳያጠፋ የዱር አራዊቶችን በሥልጣነ ቃልህ እየታሰሩ ይሁኑ። ለገባዋቲከ ተክለ ሃይማኖት ሆይ ወዲያና ወዲህ ተወጥረው በብረት ችንካር ተቸንክረው የተወጉ ጎኖች ሰላም እልሃለሁ። ቅዱስ አባት ሆይ ሕዝብን የምታስተዳድር ዮሴፍ የተባልክ አንተ ተክለ ሃይማኖት ነህና እኛ ሰባቱ ጎዳናዎች ድካምን እንዳያመጡብኝ በዕረፍት ሰዓት ችግርን እንዳይፈጥሩብኝ ባላደራነት ከኔ ከልጅህ አይለየኝ። ለከርስከ ተክለ ሃይማኖት ሆይ የረሃብ ችግር ላልፈታው የቅባት መታጣት ላላደረቀው ሆድ ሰላም እልሃለሁ። ቅዱሱ አባት ሆይ እግዚአብሔር በንጹሕ ልቦና የምታመሰግን ዳዊት የተባልክ አንተ ተክለ ሃይማኖት ነህና ተግባራቸው ወይንም ባህላቸው ጸብ፣ ክርክር ከሆኑ ሰዎች አድነኝ። የዚህንም ዓለም ገዥ መልአክ ከፊት አሽቀንጥረ ወዲያ አስወግደው። ለልብከ ተክለ ሃይማኖት ሆይ የማርያምን ልጅ አምላክ ሕግ በትክክል የጠበቀ ቅዱስና ብሩክ ለሚሆን ልቦና ሰላም እልሃለሁ። ቅዱሱ አባት ሆይ ፍጹም ዋጋቸውን ካገኙ ግባኤ ተሰርካ አንዱ አንተ ነህና ሥራ ፈት ለሆንኩት ለእኔ ለአንተ ካገኛት ዋጋ የተረፈችውን ቅዱስ ሚካኤል ያሳትፈኝ ዘንድ ፈቃድ ይሆንልኝ። ለኩልያቲከ ተክለ ሃይማኖት ሆይ የብርሃናት ጌታ ኢየሱስ ክርስቶስ በትዕግሥት ለፈተናቸው ኩልያቶች ሰላም እልሃለሁ። ቅዱስ አባት ሆይ ስግደትህ በማዕረገ መላእክት ደረጃ ነውና አከናወን ሰራዊት የሠራሃት ጸሎት ባለ ዘመኔ ሁሉ ከጦርነት ከጽኑ መከራ ሁሉ ጠባቂ ትሆነኝ። ለህሊናከ ተክለ ሃይማኖት ሆይ ሳይጎድል ትርፍ ሳይጨመር በሥላሴ ሦስትነት በትክክል ለሚያምን ህሊናህ ሰላም እልሃለሁ። ቅዱስ አባት ሆይ ከሃዲዎችን የምትበቀል ቄርሎስ የተባልክ አንተ ተክለ ሃይማኖት ነህ። አባት ሆይ እኔ ልጅህን ፈጽም ባርከኝ። ልጅን በመስቀል መባረክ ለመምህር የተለመደ ነውና። ለአማኦቲከ ተክለ ሃይማኖት ሆይ በሰማይ በሚኖር እግዚአብሔር አምላክ ፊት ለተቃጠለው አንጀት ሰላም እልሃለሁ። ቅዱሱ አባት ሆይ አምላክህ የሰው ልጅ ደህንነት ባሰበ ጊዜ ፍቅር አገብሮት አንዳች ኃጢአት ሳይኖርበት በፈቃዱን እንደሞተ አንተም ነፍሴ የምትድንበትን መንገድ ፈልግ። ለንዋየ ውስጥከ ተክለ ሃይማኖት ሆይ ለውስጣዊ ገንዘቦች ሁሉ ፍጹም ክብር ሰላም እልሃለሁ። ቅዱሱ አባት ሆይ ሥላሴን አንድነትና ሦስትነት በማስተማር አዋጅ ነጋሪነት ፍጹም ድንቅ ነው። እባቡን በእርግጫ አንበሳውን በጡጫ ብለው ለሚያልፉ የሴትና የወንድ ደቀ መዛሙርት በጸጋ ወልደሃልና። ለእምብርትከ ተክለ ሃይማኖት ሆይ ከናዝሬቱ ከኢየሱስ ከማርያም ልጅ ደም የተዋህደ በማእከለ ከርሥ የሚኖር እምብርት ሰላም እልሃለሁ። ቅዱሱ አባት ሆይ ከአረጋዊ ተክል የተገኘ
አዲስ የተክል አበባ ነህ። የሌዊና የይሁዳ ካህናት ይህ ሰማያዊ መልአክ ነውን ወይንስ ምድራዊ ሰው እያሉ ስለ አንተ ይደነቃሉ? ለሐቆከ ተክለ ሃይማኖት ሆይ በነቢይ ልማድ ወይም ባህል የጽድቅን ቅናት ለታጠቀ ወገብ ሰላምታ ይገባዋልና። ቅዱስ አባት ሆይ ከታሰርኩበት የኃጢአት ሰንሰለት ፈጥነ ፍታኝ። በምድር የፈታኸው በሰማይ የተፈታ እንዲሁም በምድር ያሰርከው በሰማይም የታሰረ ይሆናልና። ለአቆያጽከ ተክለ ሃይማኖት ሆይ በእብነ በረድ አዕማዶች ምሳሌ ወርቃማው ሥጋ አቋም በየክፍሉ የተሠሩ አቆያጾች ሰላም እልሃለሁ። ቅዱስ አባት ሆይ የነገደ እስራኤል አባት ያዕቆብ የተባልህ አንተ ተክለ ሃይማኖት ነህ እኮን። ጻድቅ ሰው ራሱ ድኖ ሌላውን ከመከራ ያድናልና በልብ ውስጥ እንደ ቀለበት አድርጋ አኑረኝ። ለአብራኪከ ተክለ ሃይማኖት ሆይ ከላይ ከሰማይ ለወረደው እግዚአብሔር አምላክ ስግደትን ላዘወተሩ አብራኮች ሰላም እልሃለሁ። ቅዱስ አባት ሆይ በእኔ ላይ የጫነውን ከባድ ሸክም አቅለልልኝ። ከትእዛዞች አንዷ እንኳን ጠብቄ ባልገኝ አንተ ግን እንደ አባትነት ይቅርታ አድርገኝ። ልጄ በላይ ለአእጋሪከ ተክለ ሃይማኖት ሆይ በባሕር መካከል ተሻግረው ወደ ኢየሱስ ሞዐ በደረሱ ጊዜ ክብርና ሞገስን ለተቀዳጁ እግሮች ሰላም እልሃለሁ። ቅዱሱ አባት ሆይ መሥዋዕተ ቁርባንን የምታሳርግ ኪሩቤልና አንዱ ነህና ከአንደበት የሚወጣን ኃይለ ጸሎትን አስበ እኔ ኃጥኡ ያለ ንስሐ እንዳልቀጸፍ ጠብቀኝ። ለሰኮናከ ተክለ ሃይማኖት ሆይ በቁመት ብዛት እግርህ በመሰበሩ በደም ለተሰናከረ ሰኮና ሰላም እልሃለሁ። ቅዱሱ አባት ሆይ ትዕግሥት ፍጹም እንደ ኢዮብ ትዕግሥት ነው። አባት ሆይ ኖ ልጆቹስ ሴምንና ያፌትን እንደባረካቸው አንተም በዓለም ሁሉ ያሉ ልጆች ደቀ መዛሙርት ባርካቸው። ለመካሄድከ ተክለ ሃይማኖት ሆይ የማርያምንና የልጇን ስነ ገጽ ለማየት ወደ ሃይማኖት ተራራ ለገሰገሱ የእግር ጫማዎች ሰላም እልሃለሁ። ቅዱስ አባት ሆይ አራዊት ንስር ገዳማውያን ልሳንህና የጦር አበጋዙ አዛዡ በኤልያስ ፊት ክብር እንዳገኘ የደብረ ሊባኖስ ክብረ ሞገሷ በፊትህ ይኑራት። ለአዕጻቢከ ተክለ ሃይማኖት ሆይ በገና አውታር ለተመሰሉ 10 ጣቶች ሰላም እልሃለሁ። ቅዱሱ አባት ሆይ የጳውሎስ ደቀ መዝሙር ቲቶ የተባልህ አንተ ተክለ ሃይማኖት ነህና በጎ ሥራህ ያለ ዋጋ እንዳይቀርብኝ አቤቱ በደሌን አስወግደ ይቅርታን አሰጠኝ። እንዘ እብል ገኝ ተክለ ሃይማኖት ሆይ 8 ላይ አይደሉ 10 ለሚሆኑ አጽፋሮች ሰላም እልሃለሁ። ቅዱስ አባት ሆይ እንደ ሆሴዕና እንደ ሮፎኒ ልጅ እንደ ካሌብ ክብረ መልካም ነህና ከዚህ ከኃላፊው ዓለም ፈልሼ በምመጣበት ጊዜ በክብር ተቀብለ ወደ ሀገር መርታ አግባኝ። ለቆምከ ተክለ ሃይማኖት ሆይ አንደበቶቹ ሁሉ በእሱ አማካኝነት ምስጋና ለሚያቀርቡ ሰማያዊ መጎናጸፊያ ለተጎናጸፈ አካልህ ቆም ሰላም እልሃለሁ። ቅዱስ አባት ሆይ እግዚአብሔር የምስጋናው አዳራሹ ጽኑ የምሰሶ አምድ ነህና ኢያሱ ሙሴን እንደተከተለው አቤቱ አጸደ ፍኖትህን እከተል ዘንድ ወደ አንተ ጥራኝ። ለመልክዓቲከ ተክለ ሃይማኖት ሆይ ያለ አንዳች ልዩነትና ጉድለት በክርስቶስ አርአያ ለተበሰሩ መልኮች ሰላም እልሃለሁ። ቅዱስ አባት ሆይ ሃይማኖቱ ቀናተኛ የሆነው የገሊላው ናትናኤል የተባልህ አንተ ተክለ ሃይማኖት ነህና በዓለም የታወቀችው ሃይማኖትህ የራስ ወርቅ ትሆነን ዘንድ በራሴ ላይ ተቀዳጀኋት። ለጸአተ ነፍስከ ተክለ ሃይማኖት ሆይ
በዚህች ዓለም የፈተናና የመከራ ቂም ተቀንዶ በመላእክት አጃቢነት በክብር ለተለየችው ጸአተ ነፍስ ሰላም እልሃለሁ። ቅዱሱ አባት ሆይ የመድኃስ አቃቢ ሕግ ቶማስ የተባልክ አንተ ተክለ ሃይማኖት ነህና በሕይወተ ሥጋ ሳሉ መታሰቢያህን ላደረጉ ሁሉ ጌታዬ ሆይ ክብርና ሞገስን አጎናጽፋቸው። ለበድነ ሥጋከ ተክለ ሃይማኖት ሆይ መዓዛው እጅግ ጣፋጭ በሆነ ሽቶ መምህር ኤልሳዕ ለገነዛት በድነ ሥጋ ሰላም እልሃለሁ። ቅዱሱ አባት ሆይ ጋዛው ፊልጶስ የተባል ሰባኪ ወንጌል አንተ ተክለ ሃይማኖት ነህና መሬታዊት ሥጋዬ ምድራዊ ሕልውናዋ በተፈጸመ ጊዜ ስባረ አጽም መድኃኒት የምታዘዝልኝ። ለግዘተ ሥጋከ ተክለ ሃይማኖት ሆይ ደጋጎቹ የእስራኤል ነገሥታት በየጊዜውና በየዘመኑ ታላቅ አክብሮት በመስጠት በሚማጸኑት ገንዘብ ለገነዘው ግዘተ ሥጋ ሰላም እልሃለሁ። ቅዱስ አባት ሆይ መሥዋዕትን የምታሳርግ ታላቅ ካህን የእግዚአብሔር ባለሟል ነህና ቀንዶቹ 10 ከሆኑ ከእባብ መተናኮልና አንደበቱ 2 ፊት ከሆነ የሰው ጸብ በክንፈ ረድኤት ሰውረኝ። ለመቃብርከ ተክለ ሃይማኖት ሆይ አንተ ከማረፍ ብዛት አስቀድሞ የድንግል ማርያምን ታቦት በክብር ላስቀመጥክባት መካነ መቃብር ሰላም እልሃለሁ። ቅዱስ አባት ሆይ እኔ እንደ አደግ ልጅህን በረድኤት በበረከት በክፉ ሊሰውረኝ የጻድቅህም ጋሻ በሰማይና በምድር መከታ ይሁነኝ። ሶበ አይረፈ አባታችን ተክለ ሃይማኖት በዚህ ዓለም ደስታ ተድላ ተገልሎ ረሃብንና ውሃ ጥምን ታግሶ በዋሻ ውስጥ ባረፈ ጊዜ የማርያም መልእክተኞች መላእክት ሲወስዱ ወደ እሱ መጥተው የዚህ ጻድቅ ሰው ሞት በእግዚአብሔር ፊት በእውነት ክቡር ነው እያሉ የበገና ድምፅ ዘመሩለት። ለፍልሰተ ሥጋከ ተክለ ሃይማኖት ሆይ ከገዳመ ኤላም ወደ ገዳመ ደብረ ሊባኖስ ለፈለሰው ሥጋ ሰላም እልሃለሁ። ቅዱሱ አባት ሆይ ስብከተ ወንጌል አስቀድሞ ወንጌላዊ ስብከት ነው እኮ ነው። አባት ሆይ ልጆች በዚህ ዓለም ብዙ መከራ ቢያገኛቸውም በአንተ ዘንድ ፍጹም ሰላምና ረፍት እንደሚያገኙ ያንተን ተስፋ ያደርጋሉ። አኮ ተክለ ሃይማኖት ሆይ ነገርን በማብዛት ወይንም በዝግታ ሳይሆን በድፍረት ያቆረብኩልህን ይህችን ጥቂት ምስጋና በታላቁ ጉባኤ ፊት ደስ ተሰኝተህ ተቀበል። ቅዱስ አባት ሆይ እኔ አገልጋይህን ከእግዚአብሔር ድቀት ትንሣኤ ይስጥ። ተከበረችና ተባረከች ድንግል ማርያምን ጽናቱንና ብርታቱን ታድል በለኝ። እንዘ አሐስስ ተክለ ሃይማኖት ሆይ ፍጹም ትጋት ሆነው እለ በረሃ ቅዱስ ክርስቶስ ጴጥሮስ እንደፈለጉ ሁሉ አንተም በረከት ለማግኘት በመጣር ላይ ይገኛለሁ። ቅዱሱ አባት ሆይ ልመናዬን ትቀበል ዘንድ በአጭር ቃል እለምንሃለሁ። ለጻድቅ ወይንም ለሁለተኛ ጥቂት ቃል ይበቃልና። ስብሐት ይደልዎ ለማርያም። ተክለ ሃይማኖት ሆይ ያለ ቸልታና ያለ ዝምታ አንተን አመሰግን ዘንድ ዕድል ስለሰጠቼ በፍጹም ትጋትና ስግደት ምስጋና ይገባታል። ቅዱሱ አባት ሆይ እነሆ መልክዓ በጸሎትህን በምስጋና ተናግሬአለሁ። የሰጠኸኝንም ሥራ ሁሉ በሰላም ፈጽሜአለሁና። ቅዱስ አባት ሆይ የልቤን ሐሳብ ሁሉ በተስማሚ መንገድ ፈጽምልኝ። ለቀሚስከ ተክለ ሃይማኖት ሆይ የታጠቅከውና ቅንዓተ ዮሐንስን ላጠለቅከው መልበሰ ቀሚስ እንዲሁም ለክቡር አጽራፍህና ለራስ አስኬማ ሰላም እልሃለሁ። ቅዱስ አባት ሆይ ለእንጦንስና ለመቃርዮስ ልጆች መነኮሳት በሙሉ በባሕርም በየብስም ቢሆን አንተ ተክለ ሃይማኖት
ክብራቸው ሞገሳቸው ነህኮን። ሰላም ለከ ተክለ ሃይማኖት ሆይ ይህን ዓለም ንቃት ወጥተህ የወንጌልን ፍለጋ ተከትለ በረሃ ለገባሁ ለአንተ ሰላም እልሃለሁ። ቅዱስ አባት ሆይ መሥዋዕተ ቁርባን ከአቤል መሥዋዕት ይልቅ እጅግ የሰመረ ነው። አባት ሆይ አባ እያልኩ ስጠራ ሰማኝ፣ በላይ በሰማይም አለሁልህ በለኝ። ቤቱ ተክለ ሃይማኖት አምላክ ሆይ እኔ አገልጋይህን ከክፉ ነገር ሁሉ ጠብቀኝ። ቸርነትህ ለሁል ጊዜ አይለየኝ። በመዓልትና በሌሊት ቸር ጠባቂ መልአክ እዘዝልኝ። ቅዱሱ የጻድቁ አባቴ ተክለ ሃይማኖትን በረከት አሳትፈኝ። ከመከራ ሥጋ ከመከራ ነፍስ ሰውረኝ ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።